በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ያደራ ልጆች እስከ ሞት ድረስ በወደደን በፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ? እንኳን ወደ አብርሃም ዩቲዩብ በሰላም መጣችሁ። ውድ ኦርቶዶክሳውያን እንደ እግዚአብሔር መልካም ፍቃድ ለጥቂት ቀን በአንዳንዷም ረጅም ትምህርት ልንማርባቸው የምንችሉ በጣም በርካታ መጽሐፍት አሉ የቤተክርስቲያን ሊቃውንት እና ከነዚህ የቤተክርስቲያን ሊቃውንት መካከል ዘመኑን የዋጁ የመምህር መጽሐለሙ ካዘጋጇቸው መጽሐፍቶች ውስጥ ቁጥር 1 እና ቁጥር 2 አለው። ምዕላደ ጥበብ ይሰኛል። ይህ መጽሐፍ ስለ እንስሳት ጸባያትና የእነዚህ እንስሳት ጸባያት ደግሞ ከሰው ልጅ ጋር በምን ያክል እንደሚገናኙ በደንብ ቁልጭ አድርገው ያሳዩበት መጽሐፍ ነው። እውነቱን ለመናገር በጣም ብዙ ነገሮች እንማርበታለን። አንዳንድ እንስሳትን ደግሞ እያየን ከነሱ ልምድ የምንቀስምበት፣ አንዳንድ እንስሳትን ደግሞ ባህሪያቸውን እያየን ራሳችንን ከነሱ ጋር እያነጻጸርን በመጥፎ ሕይወታችን እንዳንመስላቸው እንድንርቅ በደንብ አድርገው የሚገስጹ ትልቅ መምህር ናቸውና በጣም ቆንጆ መጽሐፍ ሆኖ አግኝቼዋለሁ። እንደ እግዚአብሔር መልካም ፍቃድ ለማንበብ ጊዜ የሌላችሁ በተለይ ደግሞ በስደት ውስጥ ሆናችሁ በስራ ላይ ሆናችሁ የምትከታተሉ ውድ ኦርቶዶክሳውያን እንደ እግዚአብሔር መልካም ፍቃድ ዛሬ በአንዱ ክፍል ስለ አንድ እንስሳ ባህሪ አንዷን ብቻ አሳውቃችሁና ቀጣይ እንደ እግዚአብሔር መልካም ፍቃድ ሙሉ መጽሐፉን አንዳንድ እያል ለማየት እንሞክራለን ማለት ነው። ሙሉ መጽሐፉን አንዳንድ እያል ለማየት እንሞክራለን ማለት ሙሉ መጽሐፉን ስላችሁ ቢያንስ በአንዲት ቀን የምንማርባትን ትንሽ ርዕስ ይዘን በአንዷም ንዑሳን ርዕሶች በውስጡ ስላሉ በእነዛ ንዑሳን ርዕሳት ውስጥ ራሳችን እንድናይ እንሆናለን ማለት ነው። ዛሬ እንግዲህ የማነብላችሁ ገጽ 103 ላይ ያለውን ስለ አይጥ ይሆናል ማለት ነው። ተከታተሉኝ። አይጥ አፄዋ አይጥ ሲያበዛት አናጹት ይላታል። አይጥ ታናሽ አፈሹል ጥርሰ ስል የሚግጥ የሚቆርጥ አጥፊ አውሬ ናት ይሉና አለቃ ኪዳነ ወልድ መኖሪያዋን በዱር በቤት በቆላ በደጋ የምትገኝ በማለት ይገልጧታል። ኪዳነ ክፍሌም በመዝገበ ገጽ 648 ደስታ ተክለ ወልድም አይጥ የአውሬ ስም የዱርና የቤት አውሬ ከማነሱ በቀር አሳማና ዝሆን ይመስላል። ተረት የአይጥ ሞት የድመት ሰርግ ነው። አይጥ ወልዳ ወልዳ ጅራቷ ሲደርስ ሲጥ የአይጥ ምስክሯ ድንቢጥ ሲሉ እስከ ተረቱና ብሂሉ ድረስ ገልጠዋታል። አማርኛ መዝገበ ቃላት 924 ገጽ። እኛም ከነዚህና የመሰል መጽሐፍት ተነስተን አይጥና ኗኗሯን ወደ ማየት እንመራለን። እስኪ ምን ይታወቃል? ከዚች አጥፊ ሹል ጥርሰ ስል ፍጥረት የምናገኘው ጥበብ እንዳለ ፈጣሪ ፍጥረት አድርጎ የፈጠራት መልካም እንደሆነ አየ ከተባለችው ፍጥረታት አንዷ አይጥ ናትና ሁልጊዜ ከምናማራት አንዳንድ ጊዜ ደግሞ ብንመረምራትስ ከመመራመር እንጂ ከማማረር ምን ጥቅም ተገኝቶ ይታወቃል የሚል ሐሳብ መጣልኝና ስለ አይጥ መጽሐፍ ፈለኩኝ። ቁም ነገሩ ወደ ውስጥ ገብተን እናገኘዋለን። ወደ ጠባይዋ እንሂድ። አይጥ ምቀኛ ናት። ይኸው የሚታወቅ ዘንድ አይጥ ስትመገብ የሚዘራ ፍሬን እንዳይበቅል የሚለበስ ልብስን እንዳይለበስ አድርጋ ነው። በሚገባ አስተውላችሁልኝ ከሆነ አንድን እህል ስትመገብ የቆመ የበቀለ ከሆነ ግንዱን ቅጠሉን ከላይ በልታ አትመለስም። ግንዱን ሰርስራ ከገባች በላይ ያሉ ልብሶቹን ካለፈች በኋላ መካከል ላይ ያለችውን ለተክሉ ወይም ለዘሩ እድገት ወሳኝ የሆነችውን ሙሽራይቱን ቀንጥሳ ትበላታለች እንጂ ያም እህል ወይም ተክል መልኩን ይቀይርና ጥቁር የነበረው እየቀላ ይሄድና እንደ ቆመም ሊሆን ይችላል፣ አሊያም ይወድቅና ደርቆ ይበሰብሳል። ገና የሚዘራ ፍሬም ከሆነ አይጥ የእህሉን ሙሉ አካሉን አትበላውም። ሰርስራ ገብታ ሲዘራ የበቅለውን ዋናውን በልታ ሌላውን አካሉን ትታ ደግሞ ወዳልነካቸው ትሄዳለች።
ምን ነው ያን ብትጨርሰው ስንል እርሷ ሆዷን ለመሙላት ብቻ ሳይሆን የተረፋት ነገርም ለሌላ ሰው እንዳያገለግል ማለት ዘር ከሆነ እንዳይበቅልና ራሱን ከመተካት አልፎ በትርፉ አርሶ አደሮች እንዳይጠቀሙበት፣ ተክልም ከሆነ አድጎ እንደሚገባው በማፍራት ሌላውን የሚንከባከባቸውን ገበሬ እንዳይጠቅሙም ነው እንጂ እንላለን። ልብስም ስትበላ ከየቦታው ላይ በመብላት ብጥስጥስ አድርጋ ነው። ለምን የሚል ቢኖር መልሱ ምቀኛ ስለሆነች ነው እንጂ ሌላ ምንም ማተት ይኖረዋል። መቱን እየጨረሰች ብትበላው የበላችውን በልታ የተረፋትን ትተወዋለች። ባለቤቱም ያን የበላችውን በሌላ እራፊ ጥፎ ሰፍቶ ይለብሰው ነበር። ግን አይጥ ምቀኛ ናትና እንዲህ ያለ ዕድል አትሰጥም። በየአቅጣጫው ትነዳድልና ብጥስጥስ ታደርግና ተጥፎ ተሰፍቶ እንዳይለበስም ታደርግና ከቻለችው ጎትታ ከመሬት ትጥልና ንጹሕን ያታጠበውን አሳድፋ እንዳይጠቅም አድርጋ ጥለው ትሄዳለች። የምትበለው የበሰለ እህል ከሆነም አይጥ እንዲሁ በልታ አትሄድም። የበላችውን በልታ ከቀረው ላይ ሸንታበት ትሄዳለች እንጂ። እንግዲህ ይህን የአይጥ ጠባይዋ ስናየው ለአይጥ የአመጋገብ ስርዓቷ መሆኑ አንዘነጋውም። ለእርሷ የሚጠቅማትን መርጣ ትበላለችና ሰው ይጎዳል ብላም አስባም ላይሆን ይችላል። ግን በየትኛውም መንገድ ቢሆን ነገሩ ሲታይ ምቀኝነቷን ያሳየባታል ነውና አይጥን በእኛ እይታ ምቀኛ ናት ብለን ከመኮነን ወደኋላ አንልም። አይጥ ስንቱ ሰው ያንቺን ሐሳብ ተጋሪ መሰለሽ? ስንቱ ሰውስ እንዳንቺ ያለ ምቀኛ መሰለሽ? ስንቱ ሰው እንዳንቺ ያለ ተንኮለኛ መሰለሽ? ይህ ተንኮል ያንቺ ብቻ እንዳይመስልሽ። እንዲያውም ባንጠይቅሽ በቋንቋ ባንግባባሽ እንጂ ይህንን ተንኮልሽን የተማርኩት ከሰው ነው ሳቲን ትቀሪ ነበርን? ግን ምን ይሆናል በተግባር እንጂ በቋንቋ እንግባባማ። እንዳንቺ ያሉ ሰዎች በእኛ ሀገር ምን ያደርጋሉ መሰለሽ? ቤት ያቃጥላሉ፣ የተከበረ አዝመራ ያቃጥላሉ፣ በሰው ላይ መተት ያደርጋሉ፣ ሰውን ተኩሰው ፈንክተው ይገላሉ። ምን የማያደርጉት አለ? አሁን እነዚህ ሰዎች የሰውን አዝመራ ስላቃጠሉ ለእነርሱ ምን ይተርፋቸዋል ብትይ እንዲያው ምቀኝነት ነው እንጂ ምንም አይተርፋቸውም እልሻለሁ። የሰውን ቤት ክብሪት ጭረው ሲያቃጥሉ በውስጡ ያሉ የማይናገሩ እንስሳት፣ በውስጣቸው መውጣት የማይችሉ ሕፃናት፣ አልጋ ላይ የዋሉ ህመምተኞች፣ እንቅልፍ የጣላቸው ሰዎች፣ ስንት ረሃብተኛ የሚበላው ሀብት፣ የሚለብሰው ልብስ፣ ኧረ ስንቱ እነዚህ ሁሉ አብረው ይቃጠላሉ። አሁን ያ ያቃጠለው ሰው ምን ይጠቅም ያገኛል? እንዲሁ ሰውን ከሰይጣን ጋር የሚያደርገው ቁርኝነት በጠንቋዮች በመተተኞች አዚም አእምሮውን እንዲያጣ ሀብት ንብረቱን እንዲጠፋ ይሳካለትም አይሳካለትም የራሱን ጥረት ያደርጋል። ግን ያ ሰው ምን ይጠቀማል ቢባል ምንም አይጠቀምም። እንዲያው የመጀመሪያው ተጎጂ እርሱ ራሱ ነው የሚሆነው። እንግዲያ ካልተጠቀመው ምን አደከመው ቢባል አይጥነቱ ነው እንጂ ነው መልሱ። የሰው ራስ የሚፈነክቱ ሰውን በግድያ መሳሪያ የሚገሉ ሁሉ ቁጥራቸው ከአይጥ ነው። እንዲያው ምቀኝነት፣ ተንኮል ያገኛቸዋል ብለን እንጂ ከአይጥም የከፋ አይጥስ ቢያንስ መቱን ባይሆንም ለራሷም እየተመገበች ነው የምታጠፋው። የሰውን ቤት የሚያፈርስ፣ ሰውን የሚገድል፣ የሰውን ሀብት የሚያቃጥል ምን ያገኛል? የሰው ደም አይጠጣ፣ እሳት ያበሰለው እንጂ የበላውን አይበላ። ምን ይጠቅመዋል? እንዲያው ምቀኝነቱ ብቻ ትርፉ ነው። ምንም ጥቅም የለውም። እንዲያው በከንቱ ከህሊናውም ከእግዚአብሔርም ጋር ተጣልቶም መኖር ነው። ወገኖቼ ሆይ ከአይጥነት ወደ ሰውነት አሁን ዛሬ እንለወጥ። አይጥነት በጭራሮ ያስመታል፣ ሰውነት ግን ሰማያዊ ርስትን ያስወርሳልና ልጄ ሆይ ሰው ሁን እያለ ለዘላለም የሚጣራውን ልበ አምላክ ድምፅ እንሰማ። የእስካሁን አይጥነት ይብቃን። ዛሬ ግን ሰው እንሁን። በሁሉ ሁላችንም በሉ ሁላችንም ሰው እንሁን። እንዲህ ሌላውን የምታሳዝን አይጥ እርሷም የሚያሳዝን ጽኑ ጠላት አለባት። መቋቋም አትችልም። ይኸውም ጽኑ ጠላት ድመቷ ነው።
እርሷ በሌላው ላይ እንደምትቀልድ ድመትም እርሷን እጅግ በሚያሳዝን አገዳደል ገድሎ ይበላታል። ምቀኝነቷ ያመጣባትም ይመስላል። ድመት አይጥን ሲይዛት እንዲሁ ገድሎ የሚበላት አይደለም። ሜዳ ላይ ይወስድና ሩጣ እንዳታመልጠው ሲያውቅ ይለቃታል። አመለጥኩ መስሏት መሮጥ ስትጀምር ዘሎ ያንቃታል። ወደ ላይ ወደ ሰማይ ይወረውርና መልሶ መሬት ሳትነካ ይቀበላታል። እንዲህ እያደረገ ዓይኗን ጉድ ሲያሳያት ከቆየ በኋላ ነው ገድሎ የሚበላት። አያችሁ፣ እንደ አይጥ ያለ ምቀኞች ስንሆን እንደ ድመት ያለ ጠላት ዲያብሎስን ይጥልብናል። ስለዚህ አይጥነት አይጠቅመንም፣ ያው ሰው መሆናችን በቂያችን ነውና ይላል። በእውነት እግዚአብሔር አምላክ ለመምራችን ቃልዎት ያሰማልን፣ ጸጋውን ያብዛልን። እንን የመሳሰሉ እንግዲህ በሁሉም በብዙ እንስሳት መምራችን ሰርቷል። ይህ ቁጥር 1 መጽሐፍ ነው። ቀደም እንደነገርኳችሁ ቁጥር 2ም አለው። እንደ እግዚአብሔር መልካም ፍቃድ እንግዲህ ይህንን መጽሐፍ ከመጀመሪያው ጀምረን ለማየት እንሞክራለን። እግዚአብሔር አምላክ ከሁላችን ጋር ሆኖ ያግዘን። ከእንደዚህ አይነት የአይጥነት ጸባይ ገለን የማንበለውን አቃጥለን የማንጠቀምበትን መተት አድርገን ሰው የማያደርግን ስራ ላይ ተሰማርተን እንዳይጥ ተንኮል የምንሰራ ሰዎች ከእንደዚህ አይነት ባህሪ ተላቀን ታይጥ ተምረን ከዲያብሎስ ቁራኝነት እንድንድን የልዑል እግዚአብሔር መልካም ፍቃድ ይሁንልን። ይቆየን። ዩቲዩብ ገና እየጀመርኩኝ ነው። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ሐሳብ አስተያየት ካላችሁ እቀበላለሁ። ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ይቆየን።